ሩታ እንዲንጫጩ አደረገች። ሩታ ውጤታማ እየሆነች ነው። ቤተሰብ እዚች ጋር አስረገዛትም አስጫናትም ወይም ደግሞ እነ ሜሪና እነ ዳኒ ነገር ጭነውም ላኳት። ዞሮ ዞሮ ሩታ ውጤታማ እየሆነች ነው። ምንድነው ፍላጎቷ? አብርሽና ሄርሜላ ተቃራኒ እንዲሆኑና የነበራቸውን ፍቅር ብን ብሎ እንዲጠፋ ማድረግ ነበር አላማዋ። ይሄው ታጠገቧ እዛው መጣላት ጀምረዋል ማለት ነው። አጠገቧ በቃ ምንም እዛው ሳይንቀሳቀሱ ማለት ነው። በመቀጠል ቆይ እናዳምጣቸው። ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረበሽን ያለሽው እና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት? ትናንትና ያወራሽኝ ነገር አለ አይደለ? ለእኔ ትናንት ያወራሽኝ ቀልዱ ማለት ነው። የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለእሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባት እና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው እንችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስል እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይ የቻልሽው? ምን ልል የቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ የአንተ ህይወት እንዳይበጠበጥ ብዬ የአንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቁ አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያቅፋቱኝ መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድነው ሁለት አይነት ቃላት ራሱ የምታወራው? አንተ ራስህ ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይህንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር ለተበረቡት ነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ እናያለን። ከፈለግ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም ላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፋል። በመቀጠል ምንድን ነው ያለው? እኔ እርግጠኛ ነኝ ደግሞ ራሴን ስቼ ነበር ይላል። መልሶ ደግሞ ሲቀጥል ደግሞ ማለት ነው ምን ትሰራለህ ሁለት ሚስት ጋር ደግሞ የጌሙ ነገር አውሬ ትሉኛላችሁ። እኔ የጌሙ ነገር አብርሽ ሁለት ሚስቶችን እያወዳደረ ነው። የዛን ቀን እናያለን። በቃ ይሄ ነው ያለኝ አመለካከት ማለት ነው። እኔ ግን የጌሙ ቀን አብርሽ ለማን ነው የሚያግዘው? ለልጁ እናት ወይስ ለማን ነው ጌም እንትን አንበሳ የሚያወርደው? ለልጁ እናት ወይስ ለሄርሜላ? ግራን የተጋባሁት እኔ አሁን በዚህ መሀል ሄርሜላ እያሳዘነችኝ ነው። የምሬ ነው የምላችሁ። እዚህ ጋር አሁን አፈቀረች፣ ወደደች፣ ብዙ ይሄ ሁሉ ተችተናት ያላደረግናት ነገር የለም። በኮሜንትም በቪዲዮም በሁሉም ነገር ይሄ ሁሉ ነገር ተቋቁማ ስትመጣ ልጁ እንደ ሳሙና ሙልጭ ብሎ ደግሞ ወደዛችኛዋ ይሄዳል፣ ወደ ሩታ ይሄዳል። ከዛ ደግሞ ሩታ ጋር ሲሄድ ከነፍሬው ነው የሚመጣው። ማሻላ። ስለዚህ እዚች ጋር ምን እናድርግ? በመሀል ያለችዋ ነፍስ ሄርሜላ ናት የምታሳዝነኝ የምር እንዴ። ከዛ ባለፈ ብታወራ እንኳን አንደኛች ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር እያለች እኮ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድም አይጠበቅብንም። ሄርሚ ለእኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳትፈጠረ ነው አይደል? እየነገርኩህ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ። በጣም ግራ እያጋቡኝ ያሉት አብርሃም በቃ በጣም ግራ እያጋባኝ ያለው። ከዛ ባለፈ አይፈጠርም የምትልበት ነገር የለም። ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማማከኝ የለም። ገባህ አይደል?
ሄርሚ በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። ታውቃለህ ፊቷ ላይ እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ? አንተስ በምንም አይነት ነገር ልታምናችሁ አይደለም። ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ። ኮንፊደንሷን ይኸው አብርሃም ና እንሂድ። ኢትስ ምንም አይነት ችግር እኮ አይፈጠርም። በቃ ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም ምንም ነገር ለምን ዋሸኸኝ? የዛን ሰዓት ጠይቄ ነበር አብርሃም፣ በስትክክል ጠይቄ ነበር። ዋሾች ነገር የለም። አትመኛት በእግዚአብሔር ናውቃ ነው እንዴ። እኔ አሁን የምሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም ምንም ነገር እንዴ። በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም። መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ የምሄድበት ነገርም የለኝም ነው እያልኩሽ ያለሁት። እርግጠኛ ከሆንክ የምሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። በእግዚአብሔር ነገሮች አብርሽ ማለት ነው ከጌሙ ጋር ምንም ነገር አታያይዘው። ምንም የሚገናኝ ነገር የለም። ሁለት ሚስቶችህ ጌም ሊጫወቱ ነው። ያለንን ለምንፈልገው አካል እንሰጣለን። አለቀ። ገባሃ? ደግሞ ምንም አታገናኙ ከጌም ጋር። ከጌምና ከማስረገዝ ከመረጋገዝ ምን አገናኙ? ይሄ ማሂድ አለ ማጠጣ አለ መጠጥ ማን አስገደደ? ማንም አላስገደደህም። ስለዚህ ይሄው ቶስ ያልክ ከሆነ ፍሬውን ተቀበል። ገባ? አይ ደግሞ ፈተና ነው እኔና እሷ ላይ ምንም ነገር አልተፈጠረም ብለህ ራስህ ላይ ኮንፊደንስ ካለክ ቀጥታ ሐኪም ቤት ሩታንም ሄርሜላንም ሁለቱንም ይዘህ ራስህ ሄደ መመርመር ነው። ሙሽ ሩታ ሄዳ ከሐኪም ቤት ወረቀት የምታመጣለህ ወረቀት ደግሞ ስታመጣለህ አላምንም ትላለህ። አንተ እኮ በቃ ነገሩ እንዲንዛዛ ነው የምትፈልገው። አላምንም ምን አድርገሽ እንደመጣሽ አላቅም ትላለህ። ስለዚህ ራስህ ይዘሃት ሄደ ያለውን ነገር ሁለቱንም ይዘህ ሄደ ማሳወቅ ነው። እውነት ንጹህ ከሆንክ ማለት ነው። ከዛ ባሻገር ሄርሜላ የወሰንሽ ውሳኔ ትክክል ነው። እውነት ከሆነ ትክክል ነው። እውነት ከሆነ ካልሆነ ግን እኔ የሩታን ውሸት ለማረጋገጥ አብርሽን ከአብርሽ ጎን ሆነሽ ማለት ነው ተነሽ በቃ ሐኪም ቤት እንሂድ ብለሽ የምትፈልጊው ሐኪም ቤት ይዘሽ ሄደሽ ቼክ ብታደርጊ። ምክንያቱም እሷ ትፈልጋለች ቼክ መደረግ እና እውነት አለኝ ቼክ አድርጉኝ ነው እያለች ያለችው። ሶ በፍላጎቷ የፈለግሽውን ሐኪም ቤት ወስደሽ ቼክ ማድረግ ገባሽ? ምክንያቱም እዚች ጋር ሩታ ሁለታችሁን ለማጣላት ነው ያድል የፈለገችው፣ ለማለያየት ለማራራቅ ነው። እኔ የውላችሁ ቤተሰብ ሩታ አበጣምጣ አለያይታ አብርሽን ወደ ራሷ ወስዳ በሰላም ቢኖሩ በጣም ደስ ይለኛል። ግን በሰላም አይኖሩም። በቃ ስለሆነ እኛም ሰለቸን። በቃ እኛ ፍቅር ግሬስ ፋሚሊ ላይ ማለት ነው ፍቅር እየተጫወቱ ማየት ነው የምንፈልገው። ከሄርሜላም ይሁን ከሩታ በቃ እኛ የምንፈልገው እሱን ነው እንዴ። የነገር ግሬስ ይባልልን። ግሬስ ፋሚሊ ሳይሆን ነገር ፋሚሊ የሚል ስያሜ ይሰጠው ይሄ ቻናል ማለት ነው። በቃ ሰለቸን። ቋቅ እውነቴን ነው የምላችሁ ቋቅ ነው ያለ